እንደ ምስኪን አይደለም እንደ ምስኪን አይደለም እኔ ኢየሱስ ክርስቶስ አንተ ካለህ በላይ ኢየሱስ ክርስቶስ ያለኝ በጣም ምደነቅ ኢየሱስን ክርስቶስን የምትባረክ ሰው ነው አቤኔዘር ሊባርክ አይደለም የፍጡር ስም አይደለም ኢየሱስ ክርስቶስ የፍጡር ስም አይደለም አንተ ቆይ አሁን አንተ እስራኤልኛ ስታወራ ሰምቻለሁ ዕብራይስጥ ስታወራ ሰምቻለሁ በዕብራይስጥ ምን ይባላል ኢየሱስ በዕብራይስጥ ምን ይባላል የሹዋ ይባላል ያሸዋ አይደለም የሹዋ ያሸዋ ነው ያሸዋ ሲያውጣው እኔ እንግዲህ እሱ ዕብራይስጥ ትችላለህ በነገራችን ላይ ክቡርነቱ አቤኔዘር እሺ ቆይ ተረጋጋ አንዴ ተረጋጋ እንትን አትበለው ወደ ክርር ወዳለ ነገር አንተ ነው ክርር እያልክ ያለው ዕብራይስጥ ትችላለህ ዕብራይስጥኛ ትችላለህ አቤኔዘርዬ እኔ ዕብራይስጥኛ ቋንቋዬም አይደለም አረበኛም ዕብራይስጥኛም እንግሊዝኛ ይብን ራሱ ያክል አይደለም ኢየሱስ በዕብራይስጥ ምን ይባላል ነው ያልከው እሺ አንዴ ተው በዕብራይስጥ ምን ይባላል ኢየሱስ የሽዋ መሽያህ ይባላል አዎ መሽያህ ሳይሆን ማሽያህ በል እንግዲህ እሱን አክሰንቱ ምናምን ጎበዝ ነህ በነገራችን ላይ ቅድም እያደነኩ ነበር ወይድ ብዬ ልጥራ ሆሪዞንታል አርጊውመንት አስጨርሰኝ ምን አይነት ቨርቲካል አርጊውመንት ተጠቀም ምን ችግር አለ አሁን ይኸውልህ ካንተ የቀናሁትን ነገር ልንገርህ አክሰንትህ በጣም ታመጣዋለህ እነሱን እኔ የሚቸግረኝ ነገር እንደውም የነሱን እንትን ማምጣት ነው እና በዚህ አድርገህ ቆይ ወደ ነጥቡ ተመለስ እባክህ ማለት ጊዜ ሰው እንትን እያለኩ ስለሆነ አዳማጭም ስላለ አቤኔዘርዬ የኢየሱስ የሚለው በዕብራይስጥ ስሙ ማን ይባላል ነው ያልከው የሽዋ መሽያህ አዎ ያሸዋም ይባላል ችግር የለውም የብለው የሚያነቡት አሉ እስማማለሁ የቃሉ ኮሜንት ላይ ማለት ነው ኮሜንት ላይ በእውቀት አትመጣጠኑም ይላል እውነት ነው አንመጣጠንም በጣም እውቀት ያለው ሰው ነው እየሰማሁት ነው አይ አይደለም ልመስክርላቸው እየሰማሁህ ነው አሪፍ ነው በቃ የተሻልክ ነህ አይ እሺ በቃ ተው በቃ እስሚዘው አለ ልትወጣ ነው ሰላም አለይኩም ነው አይ በቃ አንተን የማያስደስትህን ነገር ማድረግ አለ ሰው የማያስደስተው ነገር እሺ እንትን እላለሁ ቱ ዘ ፖይንት ሳወራ አንተ ይወጣ ነው የምታወራውና አልተግባባንም ኮሜንት ላይ የሚመጣው እኮ እሺ ኮሜንት ላይ ማይሆን ነው ምላሽ አቤኔዘር ምስኪን ነህ እኮ እና ምስኪን አይደለሁም እኔ ከሞት በኋላ ትንሣኤ የሚሰጠኝ ኢየሱስ ክርስቶስ ያለኝ ተስፋዬ በምድር ብቻ ያልሆነ ምስኪን አይደለሁም ኮሜንት እያነበብክ ተወያያለህ እንደ ከሰው ጋር ስታወራ እኔ ኮሜንት አይቼም አላውቅም ራሱ ኖርማል ካንተ ጋር ካወራው አቤኔዘር ጋር ነው ትኩረት ሰጥቼ አክብሬ ጊዜን ጉልበቴን ሰውቼ አቤኔዘር ጋር ነው የማወራው ኮሜንት ምንም ይበሉኝ የሚሰድቡኝም ቢያደንቁኝም አላያቸው ታች ስለዚህ እንደዛ ነው መሆን ያለበት ለወደፊቱ ትምህርት አገኘበት አስተካክላለሁ አላይም ቀጥል ወደ ፖይንቱ እንምጣ ያሸዋ ማለት ያው የሁለት ቃላት ፍቅር ነው አይደል ቀጥልና እሰማለሁ ያሸዋ ማለት የሁለት ቃላት ፍቅር ነው ያ ማለት የዮዴሄ ቫብሄ ምጻረ ቃል ነው የሐሸም የሚባለው የያህዌ የሚለውን ዮዴሄ ቫብሄ የሚባለው ወይም ያህዋሃም ለሚለው ምጻረ ቃል ነው ሸዋ ማለት አዳኝ ማለት ነው ያህዌ ያድናል ማለት ነው ያሸዋ ማለት ኢየሱስ ወይም ናዝሬቱ ኢየሱስ ከመምጣቱ ከመወለዱ በፊት ያሸዋ በሚል ስም የሚጠሩ ብዙ ሰዎች ነበሩ ለምሳሌ ከነዛ ውስጥ አንዱ የኔዌ ልጅ በአማርኛ ላይ ኢያሱ ብሎ ያስቀመጡት በዕብራይስጥ ያሸዋ ይባላል በግሪክ ሰብቱጀንት ደግሞ ኢየሱስ ይባላል በግዕዝ ደግሞ ኢየሱስ ነው ወልደ ነብይ የኢየሱስ የነዌ ልጅ ኢየሱስ ብሎ ነው ያስቀመጠው የግዕዙ ባይብልን ብትመለከተው ማለት ነው ኢያሱ አንዳንድን ብትመለከተው ኢየሱስ ነው ስለዚህ ኢየሱስ የሚለው ስም የናዝሬቱ ኢየሱስ ከድንግል ማርያም የተወለደው በመላእክቱ አማካይነት ያ ስም ከመውጣቱ በፊት ፍጡራን ሲጠቀሙበት የነበረ ስም ነው ፍጡራኖች ሲጠቀሙበት ነበረ ያን ማወቅ አለብን ማሽያህ የሚለው ደግሞ ወይም ደግሞ በግሪክ ክርስቶስ የሚለው ቃል በእንግሊዝኛ ክራይስት በግዕዝ ቅቡ በአረብኛ መሲህ የሚለው ቃል ደግሞ ለፍጡራን ይውል ነበረ ለምሳሌ ኢሳይያስ 45:1 ላይ የቂሮስ የሚባለው የፋርሱ ንጉስ
መሲህ ተብሏል። በዕብራይስጥ ማሺያህ ተብሏል። በግሪክ ደግሞ ክርስቶስ ተብሏል። ስለዚህ ኢየሱስና ክርስቶስ የሚለው ማዕረግ ክርስቶስ የሚለው የማዕረግ ስምና ኢየሱስ የሚለው የተጸውዖ ስም ለፍጡራን ይውል ነበር ኢየሱስ ከመምጣቱ በፊት። ስለዚህ ኢየሱስ ክርስቶስ የሚለው ስም የማዕረጉም ስም የተጸውዖም ስም የፍጡር ስም ነው እያልኩ ያለሁት። ኦኬ እኔ ደግሞ እዚህ ላይ አይደለም ነው የምልህ። ችግር የለውም። አንተ ደግሞ እስቲ ኢያሱ አንዳንድ ላይ ያወጣልኝና እስቲ ንገረኝ በዕብራይስጥና በግሪክ ሰብጀንት በግዕዝ በሶስት ውስጥ ንገረኝ ምን እንደሚል። አንተ ያልከውን አልተቃረምኩም። መጀመሪያ አድምጠኝ። ቴንኪው ያልኩ ነው የሰማው ማለት ትክክለኛ ነገር እያወራ ስለሆነ ትክክል እንደሆንክ እንደምስማማበት እየነገርኩ ነው ያወራው። እኔ ማልስማማው ምንድነው ስሙን ማቅለሉ ላይ ነው ማልስማማው። ለምሳሌ ከሱ በፊት ስለተጠሩበት አሁን ደግሞ እሱ መጥቶ ስለተጠራበት አዲስ ነገር የለውም የሚለው ሐሳብ ላይ ነው ማልስማማው እንጂ እውነት ነው። ስለዚህ ፈጣሪ የፍጡር ስም ይይዛል እንዴ? ፈጣሪ የፍጡር ስም ቆይ አሁን እነዛ አሁን አንተ ቆይ አሁን እንትን ሐሳቤን አታስተኝ። እሺ ልክ ነህ። እንግዲህ ተቆጣኝ እኮ ነው አቤነዘር። ወገቤን ይዤ ነው ያወራው ያሉት። በጣም እንትን ብለኛል። አትቆጣኝ። እሺ አትቆጣኝ። እሺ ቀጥል። እኔ በኃይለኛ ቁጣ ነው የምቆጣው። እሺ ቀጥል። እና አሁን እኔ አንተ ጋር ማልስማማው ቅላጼ ተመችቶኛል፣ ትርጉም አሰጣጥህ ተመችቶኛል፣ ትክክል ነህ በጣም። እኔ ማልስማማው ስሙ ከሱ በፊት ነበርና አሁን እሱ ደግሞ ተጠርቶበታልና ዋጋ ቢስ ነው። ሁለተኛ ደግሞ የፍጥረት ስም ነው ያልከው ላይ ነው የምቃወመው እንጂ ለምሳሌ አሁን መሲህ ማለት የተቀባ ማለት ለምሳሌ ዳዊት ለእስራኤል ንጉስ ነው ሲቀባ መሲህ ነው በቃ መሲህ ነው ተብሎ የሚተረጎመው። ኢያሱም እግዚአብሔር ያድናል የሚለው ስም ከሱ በፊት ነበር። ልክ ነህ። ሌሎችም የጠቀስካቸው። እኔ ግን ሐሳቤ እና እንዴት አድርገን እንየው አውዱን። ከሱ በፊት ተጠሩበት፣ እንዴት ተጠሩበት፣ ማንስ እንዲጠሩበት ሰጣቸው። ሁለተኛ ደግሞ ከነሱ በኋላስ ደግሞ መጥቶ ድጋሚ መጠራት ለምን አስፈለገ? አሁን እኔ አንድ ነገር እዚህ ላይ በጣም የምታሰምርልኝ ነገር ጥላና አካል የሚባል ነገር አለ። ሰምተኛል? ሰምቻለሁ። አዎ አንተ አሁን ጥላለህ፣ አንተ አለህ። ወይም ደግሞ ካልተረዳኸኝ ሞግዚትና እናት ብለህ ያዘልኝ። ጥላና አካል የሚለው ሞግዚትና እናት በፍጹም አንድ አይደሉም፣ ልዩነት አላቸው። ጊዜም ደግሞ አላቸው። በሞግዚትና በእናት በጥላና በአካል ጊዜ ሲዝን አላቸው። አንዴ እሺ መልሰሽ። እሺ እንትን ላይ ምንድነው ሞግዚት ማለት? መምህሩን ከደቀ መዝሙሩ አገናኝቶ ይሄዳል። ዋና ስራው ማለት ነው። በእስራኤል ውስጥ ሕጉ ወይም የሙሴ ሕግ ሞግዚት ነው፣ ወደ ክርስቶስ የሚያደርስ ሞግዚት ነው ይላል ገላትያ 3 ላይ። ልክ ነህ ስለ ሕጉ ከሆነ። ጥላም ደግሞ የሚባለውና አካል ማለት ደግሞ ታይፖሎጂ ነው። ጳውሎስ ታይፖሎጂ የሆኑ ነገሮችን ባይብል ላይ ተዘርዝረዋል። ለምሳሌ ብሉይ ኪዳን ላይ የነበሩ የሚተደረጉት መስዋዕቶች በአጠቃላይ ለክርስቶስ ኢየሱስ ቤዛዊ መስዋዕት እንደ ጥላ አገልግሏል። ደሙ እና ቤተ መቅደሱ ስርዓቱ ታቦቱ ምናምን ነገር የመሳሰሉት። ነገር ግን ኢያሱ የሚባለው ኢየሱስ የሚባለው ያሸዋ የሚባለው ስም ለናዝሬቱ ኢየሱስ ጥላ ነው የሚል የባይብል ማስረጃ የለም። ተሳስተሃል። አጠቃቀምን ሁሉ ጊዜ አንድ ነገር ምንድነው የለም። እስቲ አንተ ማስረጃ አንተ ጥቅስ አምጣ። ኢያሱ የሚለው ለኢየሱስ እንደ ጥላነት የተሰጠበት ከሐዋርያት መካከል እንደዛ ብሎ ያስረዳ የተረዳ ሰው ካለ አንድ ጥቅስ አምጣ። ለኢያሱ ብቻ አይደለም ባይዘወይ ይሄ ስም ለዳዊትም ለኢየሱስ ጥላ እንደነበረ የሚያሳይ የመጽሐፍ ቅዱስ ማስረጃ ስጠኝ ያልኩ ካለ ስጠኝ እናንበው። እሺ እንትን ነው አሁን ይሄ ቃል ምክንያቱም አሁን በዚህ ርዕስ እናወራለን ብዬ ተዘጋጅቼ ቃል መርጬ ስላልመጣው ኦን ቶ ፖይንት ጂ ቃሉን ላላሳይ ይችላል። ግን አንድ ነገር ልንገርህ አሁን አራሳ ቃንተ ወንድሜ እውቀት ያለ ሰው ነው ብራዘር። በረች ላይ እየተማርኩብህ ነው። ይሄን እንድታውቅ እየተማርኩብህ ነው። እኔ አንድ ነገር ልንገርህ በጣም ከጎበዝ ሰው ስማር እኔ ደግሞ አንተ ማደግልህ ታውቃለህ ምን እንዳደነኩልህ ታውቃለህ? ድፍረትህና ትህትናህን ነው። ምንም አይነት እስካሁን ድረስ ስናወራ የስድብ ቃል የለህም።
በዛ ላይ ደግሞ ደፋር ነህ ያየሁት ነገር ማለት ነው። ድፍረትን ሳደንቅ አላልፍም ማለት ነው። ትጠቅሳለህ። ለምትጠቅሰው ጥቅስ ደግሞ ኤክሶጄሲስ ነው የምትጠቀመው። ኤክሶጄሲስ አትጠቀምም። ፈትዮት ሳይሆን ሰጊዮት ነው የምትጠቀመው። አንተ ለምትሆነው ለምን እንደሆነ ታውቃለህ? ለሆሞሌቲክስ ነው የምትሆነው እንጂ ለሄርሜኔቲክስ አትሆንም። ስለዚህ በተቻለ አቅም ሄርሜኔቲክስ አጥና ለወደፊቱ ማለት ነው። አረ ምንም አልገባኝም የምትለኝ? አዎ እንትን ነው እየተረጎምክ። ሄርሜኔቲክስ ማለት የስነ ጥናት ማለት ነው። ሄርሜኔቲክስ ማለት ሆሞሌቲክስ ማለት ስብከት ነው። ዝም ብሎ አይደለም ስብከት ኤክሶጄሲስ ነው። መጽሐፉ ለማለት ያፈለገውን ነገር መጽሐፉ ላይ የሌሉ ነገሮች ሰዎች ያወሩና መጽሐፉ ላይ እንዳለ ያድርገው ያወራሉ። ያ ምን ይባላል? ኤክሶጄሲስ ይባላል። ኤክሶጄሲስ በአማርኛ ምን ይባላል? ሰጊዮት ማለት ነው። መሰክሰግ ማለት ነው። እየሰከሰጉ ማውራት ማለት ነው። ፈትዮት ደግሞ ሲሆን ደግሞ መጽሐፉ ላይ ኮንቴክስቹዋል አፕሮች፣ ቴክስቹዋል አፕሮች፣ ግራማቲካል አፕሮች እና ሊንጉስቲካል አፕሮች ተጠቅሞ አርጊው ማድረግ ነው። ሴክ ኦፍ አርጊውመንትን መጠቀም ማለት ነው። እስካሁን ድረስ ባወራናቸው ነገሮች ሴክ ኦፍ አርጊውመንት ስትጠቀም አላየው። ለማንኛውም እዚህ ጋር ቢበቃንስ? ትክክል ነው። ይኸው ግን ለምን እንዳላወራው ልንገርህ እና እንጨርስ በዚሁ። እኔ ፎሎ አድርጋቸዋለሁ፣ ገባለሁ፣ ችግር የለውም። እዚህ ጋር እንጨርሳለን። ፎሎ አድርጋቸዋለሁ፣ ሌላም ጊዜ እገባለሁ። ግን አንድ ነገር ልንገርህ። አሁን ይሄንን ጉዳይ ፕሮግራም ይዘንበት ርዕስ ለይተን ትክክለኛ የሆነ ክርክር የምናደርግ ቢሆን ማስረጃ ያቀረበ አውዳዊ ታሪካዊ መለኮታዊ ሰማኝ ስንት ጊዜ ልስጥህ? ቆይ ኧረ እኔ ብራዘር እኔ አንተ ጋር እኔ አሁን እሱ እኔ ቆይ ሰማኝ። አንድ ወር እኔ ካንተ አልደርስም ብራዘር። እያየሁ እየሰማሁ አንዴት አንድ ወር ትለኛለህ? አንተ እድሜ ልክህን ተምረህ ኧረ ተው ነው። አይ እንትን የምታምንበትን ነገር ነገር የለውም። እሺ ተው 10 ዓመት ብትለኝ ራሱ ላይበቃኝ ይችላል። አይደለም ስማኝ፣ 10 ዓመት ራሱ ብትለኝ ላይበቃኝ ይችላል። አሁን ግን ምንህን ግን ሐሳብ ስማኝ። አሁን ለምሳሌ እንደዚህ ጊዜ ተሰጥቶ ቢሆን ከመለኮታዊ ከታሪካዊ ቃል በቃልም እየጠቀስኩም በብዙ ማስረጃ እኔ አሁን ከምዘረዝርልህ በላይ በዝግጅት ልወያይህ ይችላል። አሁን ግን ድንገት የሚመጡ ጥያቄዎች ስለሆኑ የሚመጡልኝን መረዳት በሐሳብ ነው እንጂ የምነግርህ ቃሉን እያወጣው እንደዚህ ጋር ላልልህ እችላለሁ። እንደዛ ላልኩህም ደግሞ ማለት እየፈጠርኩ ነው ማውራህ ማለት ግን አይደለም። እሱን ደግሞ ያዘኛል። ምክንያቱም እኔ እፈራለሁ። ለምን መሰለህ የምፈራው? ወይ ምን መሰለህ የምፈራው በእግዚአብሔር ቃል ላይ መጨመር አልፈልግም፣ በእግዚአብሔር ቃል ላይ መቀነስ አልፈልግም። ይሄን ስለምፈራ ፈጥሬ አልሰገስግም። ግን ቃሉን ግን በሐሳብ ደረጃ ግን ላንተ ሸር ላደርግ እችላለሁ። እዚህ እያልኩ ባልልህም ማለት ነው። እንደዛ ነው። በጣም የምሬን ነው የምልህ። እስራኤል፣ እንግሊዝ ይሄ እኛን ግዕዝን እየተናገርክ ያልከውን ነገር ቀንቼ ባሃለውኝ እና ደግሞ እንትን ነው ያረከኝ፣ ቅናት የጨመርክብኝ። እኔም እንደሆን ነገ በልጭ አንብቤ እንድመጣ ትምህርት ሰጥተኛል። አመሰግናለሁ በጣም። እሺ ምንም ችግር የለውም። እስሚዞን መቀጠል ፈለክ ቀጥል፣ አውራ የሆነ ነገር ማጠቃለያ ነገር በቃ ሌላ ጊዜ ብቅ እላለሁ። እሺ አትጥፋ፣ ሌላ ጊዜ ብቅ እላለሁ። እሺ ኢሳቅ እኮ ነው። ሰላም አለይኩም ኡስታዝ፣ እንዴት ነህ? ወአለይኩም ሰላም ወራህመቱላሂ ወበረካቱህ። ኢሳቅ እኮ ነው ያጋፈጠኝ። እኛም ቅድም እያወራን ነበረ ከኢሳቅ ጋር ቀጥሎ አማናዊ ካለ ታስቀጥለው። አማናዊ ቆይቷል ከገባ አለ አማናዊ የሚላል እንዴ ያላየው? ኦኬ ከላይ ያለው ቆይ ትንሽ ደቂቃ አንድ ሌላ ስልክ እያወራሁ ነው። ይቅርታ ችግር የለም። ኦኬ እሺ ጥያቄ ጠይቁ። ቫላር ጥያቄ አለ ይችላል። ቫላር ጥያቄ አይወድም፣ ይናደዳል። ስለዚህ ከቫላር ጋር ማውራት ከባድ ነው። ወይዲ ጥያቄ በጣም አይወድም። አትወድም ጥያቄ። አየው ከሌሎቹ ጋር ስትወያይ ምናምን ነገር በጣም ትናደዳለህ። ለምን እንደሆነ ታውቃለህ? ጥያቄ ስለማልወድ ሳይሆን ገና ብሉይ ኪዳንን ገና ማንበብ ስለጀመርኩኝ ነው። ለዛ ነው አይ ጥያቄ ሲጠይቁ ትናደዳለህ። በቃ የሆነ አይ እውቀት የለኝም ተከልኝ ነገር በጣም ትወዳለህ፣ በጣም ትናደዳለህ። ይርሴት በእናንተ ለምናደድ ሳይሆን ኡስታዝ ወይዲ እውቀት ስለሌለኝ ነው። ብሉይ ኪዳንም ብዙም እውቀቱ የለኝም። ያው ከአዲስ ኪዳን ወጥቼ ብሉይ ኪዳን ላይ ስለቆምኩኝ ብሉይ ኪዳንን ገና ማንበብ አለብኝ። ለዛ ነው። አዎ ግን እንትን እኮ አጠይቁኝ ማለት ትችላለህ እኮ ይሻላል። እንደዛ ጠይቁ ትላቸውና ሙስሊሞች ሲጠይቁ እርና ምር ብለህ ትንጨረጨራለህ፣ ትንተከተካለህ እና ያ ደግሞ በጣም እንትን ያለ ሄዴክ ነው።
እኔ ምር ከሰው የሚያናድደው ነገር ማድረግ አልፈልግም። ከዛ አንፃር ነው ጥያቄ ካለ ጠይቀኝ። እኔ ግን አልጠይቅም ብያለሁ። ከሁለተኛ ሳይ አጠይቀኝ። እሺ ባጠይቀኝም ደስ ይለኛል። ለምን መሰለህ አንተ አሁን ኦልሬዲ ጎስፔሉን ኢንጂሉንም ተውራቱንም በልተዋል አውቃለሁ። ለዛ ነው ታውቀዋለህ ሁሉንም ከኔ ይበልጥ። እኔ ደግሞ አዲስ ነኝና ሞር ደግሞ ወደ እናንተ ለመምጣት ስለምፈልግ እናንተ ጋር ያለው ነገር አጣርቼ መግባት ስለምፈልግ ነው። ወደ እናንተ መምጣት ስለምፈልግ ያንን ነው። እሺ በቀደም ሳልጨርስ እንትኑ ባትሪ ዘጋብኝ። በኋላ መዝሙረ ዳዊት ምዕራፍ 110 ቁጥር 1 ላይ ጌታ ጌታዬን የሚለው ዳዊት ነው። ያህዌ ጌታዬን ሲለው ጌታ የተባለው በቀኝ የተቀመጠ ያለው ዳዊትን ነው ብለህ በጣም ኢንተረስትድ ሆኜ ለመጀመሪያ ጊዜ ነው ስሰማው ያንን ነገር። ከዛ ሰምቼው የሚገርም ነገር ከዛ በኋላ የአይሁዶችንም እንትን ሳየው አንተ ያልከውን ነው የሚሉት። በጣም ገረመኝ። በቃ አስቤው አላውቅም እና በጣም ገረመኝ። በቃ ማለት እስካሁን ድረስ ማለት የሰው ልጅ ትምህርት ታገኝበታለህ እያንዳንዱ ነገር ውይይት ስታደርግ እና እዛ ጋር ተናጋሪው ማን ነው? ያህዌ ጌታዬን የሚያወራው ማን ነው? እዛ ጋር ባለፈው ነግሬህ ነበር። ኖርማሊ እንዳወራ ነው ከሆነ እሱ ጋር ነው የተቋረጠው። እዛ ላይ ነው ያቋረጠው አይደለ? ጌታዬ ባዩ ማን ነው ብዬ ወዲያው ባትሪ ዘጋብኝ እና ማን ነበረ ጌታዬ ነው ባዩ? እሱ ነው ማወቅ የፈለኩት። ኦኬ ጌታዬን የሚለው ጌታ የሚሉት አንደኛ ከመጀመሪያ ያንን መዝሙር የጻፉት ለቤትክስ የአሮን ወይም የሌዋውያን ካህናቶች ናቸው። ምክንያቱም የዳዊት መዝሙርን የጻፈው ዳዊት ብቻ አይደለም፣ ብዙዎች ጽፈውታልና ጌታዬን ሲሉ ጌታ ማን ነው? እግዚአብሔር ነው። ጌታዬን የሚሉት ደግሞ ዳዊት ነው። ይሄ ነው በዕብራውያንም አንደርስታንዲንግ ያለው። ገርሞኛል። ግን እንትኑ አለው ኤቪደንስ አለ ወይ? ምክንያቱም ኤቪደንስ አለ ወይ ዳዊትን ስለመሆኑ? እንደዛ ነው። ለምሳሌ አጋዲክ ሚድራሽና አለቃይክ ሚድራሽ የሚባል የአይሁዶች ኢንተርፕሬቴሽን አለ። በእነሱ አንደርስታንዲንግ ያ ነው ያለው ማለት ነው። እንደዛ የሚል አለ ጳውሎስ ሚድራሽ ላይ እንደዛ የሚል አለ። አጋዲክ ሚድራሽና አለቃይክ ሚድራሽ የሚባል ኢንተርፕሬቴሽን አለና ሜቢ አይተው ወይ አንብበህ ተዘጋጅተህ መተህ ለመጠየቅ ነው የሚመስልብህና አለ ወይ ምናምን ነው? አለ ወይ ሚድራሽ ላይ አለ ወይ? ዳዊት ምዕራፍ 110 ላይ ያ አዶኒ የተባለው ዳዊት ነው የሚል አለ። ሲያወጣውና እንየው። አሁን ላወጣልህ አልችልም። አንድ ስልክ ነው ያዝኩትና ላወጣልህ አልችልም። ኦኬ እሺ፣ ለዛ ነው በቃ ኦልሬዲ ያንን ኢንተርፕሬቴሽን የተጠቀመው ጳውሎስ ነው። ጳውሎስ ደግሞ ነግሬያለሁ ስለ መልከጼዴቅ የተጠቀመው ጳውሎስ ዕብራውያን ላይ ስለ መልከጼዴቅ የሚለውን እንትን ቢልም ግን አጀማመሩ ላይ ብሎ ለጳውሎስ ወይም ደግሞ ለዕብራውያን ጸሐፊ ሂንት የሰጠው ወይም ፍንጭ የሰጠው ማን ነው? እንትን ላይ ማርቆስ 12 ቁጥር 36 ላይ ያለውን ከመዝሙረ ዳዊት ላይ ጠቅሶ ለመሲ ነው የሚሰራው ብሎ ያስቀመጠው ራሱ የናዝሬቱ ኢየሱስ ነው። ስለዚህ ናዝሬቱ ኢየሱስ ከማርቆስ በፊት የጳውሎስ ኤፒስቶሎች አይቀድሙም እንዴ? ኖ አይደለም። ከአራት ጎስፔሎች የጳውሎስ መልእክቶች አይቀድሙም እንዴ? ወይዴ ኢየሱስ መልከጼዴቅ ነው ብሎ ያስቀመጠው ማን ነው? ጳውሎስ ምን ላይ ነው ያስቀመጠው? ጳውሎስ ዕብራውያን ጸሐፊ ጳውሎስ ነው ከመነሻው። እሱ ሌላ ታሪክ ነው። ኦኬ ጥሩ። የዕብራውያን ደብዳቤ መቼ ነው የተጻፈው? የጳውሊያን ኤፒስቶሎች ባይዘው ዕብራውያንን ጨምሮ የዕብራውያን ደብዳቤ የተጻፈው መቼ ነው? የዕብራውያን ደብዳቤ እሱ ነው ማለት ነው። ኦኬ ጎስፔሎች በፊት ነው። ክርስቲያኖች ነው ግን የሞበከይ ነው። ክርስቲያኖች ነው ሶርሱን ነው ማን ይቀድማል የሚለውን ለማግኘት ፈልጌ ነው። በቃ ስለዚህ ኤኒዌይስ ስኮላሮች ቴዎሎጂካል ስኮላሮች የሚስማሙበት የጳውሊያን ኤፒስቶሎች ዕብራውያንን ወይም ተሰሎንቄን የጻፈው ጳውሎስ ይሁን ተሰሎንቄ ምናምን ነገር የሚለውን ነገር እስማማለሁ። ይበልጣል በ50 ኤዲ ነው። የማርቆስ ደግሞ 70 ኤዲ ላይ ነው። ጥያቄ የዕብራውያንን ደብዳቤ ጸሐፊው የጻፈው ከማርቆስ ይቀድማል ለማለት መቼ ነው የተጻፈው? የዕብራውያን ደብዳቤ ቀኑ ይቀድማል። የተጻፈበት የተጻፈው ኦልሞስት በ50ዎቹ ኤዲ ወይ በ60ዎቹ ኤዲ ነው የተጻፈው። ማስረጃ ይኖር ይሆን?
ማስረጃ አሁን ለምሳሌ ማስረጃ ስትለኝ በምንድን ነው እንዳሳይ የምትፈልገው? የዕብራውያን ደብዳቤ የተጻፈው በስንት ዓመተ ምህረት ነው? በስንት ዓመተ ምህረትስ ማለት ማስረጃ ስትጠይቀኝ እንዴት ነው የምትጠይቀኝ? እኮ እንደዛ ነው። አሁን ለምሳሌ የማርቆስ 70 ይላል በኢስቲሜቲንግ እንትኑ ማለት ነው የተቀመጠው። የዕብራውያን ደብዳቤ መቼ ነው የተጻፈው? እነዛን ቀናቶች ለመወሰን ካርቦን ኮፒ ነው እኮ አይደለ የሚጠቀመው? ነው አይ እንደዚህ ስኮላርሊ የሆነ አፕሮች ያለው ነው። ምን ካለ የምታውቀው ነገር ካለ ኤኒዌይስ አሁን እንደዛ ቀን ተውና ካርበን ዴቶች እነሱን ሲጀመር ጀምሮ አይናገሩም። የሉማ መጽሐፎቹ መጀመሪያ ፈርስት ሴንቸሪ ላይ ያሉ መጽሐፎች እኮ የሉም። በውስጥ ያሉት ማኑስክሪፕት ናቸው። ማኑስክሪፕት ደግሞ አራተኛው ክፍለ ዘመን ላይ ነው ያሉት እንደተደረገው ማለት ነው። ስለዚህ ካርበን ዴት ይደረጋል አላረጋገጠ የትኛውም ካርበን ዴት አልተደረገም። የማርቆስም የምናምን የሚባሉ ፈርስት ሴንቸሪ ላይ ፕራይመሪ ሶርስ የለም፣ ራሱ ሶርሶች የሉ። ኦኬ እሺ እኔ ደግሞ ምናልባት ግን ዕብራውያን ላይ ስለተጠቀሙት እንዲሁ ስትመለከተው ኢየሱስ ነው ያንን ጥቅስ የጠቀሰው። ማርቆስ 12:36 ላይ ከመዝሙረ ዳዊት ምዕራፍ 110 ቁጥር 1 ላይ የጠቀሰው እሱ ነው። ጳውሎስን ከመኮነን በፊት የዕብራውያን ጻፊ ከመኮነን በፊት ይሄን ጥቅስ የመዝሙረ ዳዊትን ጥቅስ ወስዶ ለመሲህ ነው የተጠቀመው። ራሱ የናዝሬት ኢየሱስ ነው የሚጠቅሰው ማለት ነው። የናዝሬት ኢየሱስ ነብይ ነው አይደል? አንተ ሊሆንም ላይሆን ይችላል። እሱ ማትራ ያርገኝም ላይ ቢሆንም ባይሆንም ችግር የለብኝም። እሺ ለህይወት ምንም ጠቅሞ ነገር የለም። እኔስ ጠይቀኛል። ጥያቄ ልጠይቅ ወይዴ? ጠይቃው ጥያቄ አትወድም ለዛ እኮ ነው። አይ አትወድም ስላለ ወደድ አይደለም ወይዴ፣ ሞር ከኔ የተሻለ እውቀት ስላለህ ነው። ያንተን ጥያቄዎች መመለስ ስለማልችል ነው። ለዛ ነው። ልቀጥል ወይዴ? እሺ ቀጥል። እሺ እንትን ዛሬ ነው ያነበብኩትና ዘ ሚስትሬስ ሌተርስ በቁርአን ላይ ሙቃታት የሚባሉ እንትኖች አሉ አይደለ? ምንድናቸው እነሱ? ለምሳሌ ሱራ አልባቀራ 2:1 ላይ አለመ ይላል። አሊፍ ላም ሚም ነው የሚለው ምን ማለት ነው? እስኪ ትርጉማቸውን ንገረኝ። አሊፍ ሐርፍ ናቸው። አሊፍ ላም ሚም ሩፉል ሙፈረዳት የሚባሉ ነገር ታውቃለህ? ምን ማለት እንደሆነ ከምን ፊደላት ናቸው። አህራፍ ነው ያልከኝ? ሐርፍ ማለት አህራፍ ወይስ ሐርፍ ናቸው? ሐርፍ ማለት ፊደላት፣ ፊደል ማለት ሐርፍ ማለት ደግሞ ፊደላት ናቸው። ለምንድን ነው በነጥብ? ለምሳሌ ዛሬ ያነበብኩት በአማርኛ የተጻፈ ቁርአን ያነበብኩት ነጥብ ለነጥብ መ ይላል። ልክ አሁን ለምሳሌ አሌፍ ባታ ዋው ምናምን የሚል ነገር የለም የዕብራይስጥ ላይ መዝሙረ ዳዊት ምዕራፍ 138 ላይ 118 ችግር የለውም። ምን ለማለት ነው በእናንተ መጽሐፍ የተቀመጠው? እኮ ምንድነው እኮ አሌፍ ቤት ምናምን ምንድን ናቸው? አላቃቸውም። እኔ በዕብራይን እኮ ፊደል ናቸው፣ የዕብራይስጥ ፊደል ናቸው። ልክ እንደዛ ሆኖ የአረብኛ ፊደል ናቸው። ሩፉል ሙፍረዳት የሚባሉ አደርሱል አወል ላይ መጀመሪያ አንድ ሙስሊም ቁርአን ከመቅራቱ በፊት የመጀመሪያው ቃይዳ ሲቀራ ሩፉል ሙፍረዳት የሚባሉ አሉ። አሊፍ ባታ ታ ጂም እያለ እንትን የሚላቸው አሉ፣ የሚምላቸው አሉ። አደርሱል አወል ላይ ማለት ነው። ለምሬ የተቀመጡት እኮ ፊደል ናቸው የተቀመጡት። ከዛ በኋላ ምን ለማለት እንደተፈለገ በኋላ ላይ እንመጣበታለን። ግን መጀመሪያ ፊደል ናቸው ነው። እሺ። ስለዚህ ፊደል መሆናቸው ምንድነው ችግሩ መቀመጡ? አልገባኝም። ሌላው ቃላቶች ሳነባቸው ሙሉ ናቸው እኮ ባይብል ላይም አለ እኮ አሊፍ ባ ታ ዋው ምናምን የሚል ነገር አለ አይደል? ነጥብ ለነጥብ መ ነጥብ ተብሎ የተቀመጣለ ባይብል ላይ አሊፍ ምናምን ነገር የሚል የለም። አሊፍ ቤት ጋሜል ምናምን የሚል ነገር የለም። አላነበብክም? ችግር የለውም። እሱ እኮ አለ። ምንድነው እሱ? ላሜንቴሽን ኦፍ ኤርሚያስ ላይ አለ፣ መዝሙረ ዳዊት ላይ ምንድነው እሱ? ላሜንቴሽን ላይ እኔ አሁን ስለ ላሜንቴሽን እኔ እኮ ስለኔ ጠይቀኛል። ፊደል ነው እንደዛ ነው። ፊደል ነው ራሱ ፊደሎች ናቸው። ምንድነው ትርጉሙ? ለምሳሌ ሱራ አልበቀራ 2:1 ላይ አለመ ይላል። ምንድነው ትርጉሙ? እነግርሃለሁ፣ ግን መጀመሪያ ፊደል መሆኑን ነው ማወቅ አለብህ ነው። ከዛ በኋላ ምን ስለማላቅ ነው እየጠየቅኩ ያለው። ኢብኑ አባስ ያንን ነገር ሲያስቀምጠው ምንድነው ያለው? አሊፍ የሚለው ቃል ማን ነው? ምንድነው የሚለው? ላም ምንድነው? አሊፍ ላም ሚም እና አሊፍ የሚለው ቃል አላህ የሚለውን ነው የሚያስቀምጠው ብለው አስቀምጡታል። ትርጓሜ ነው ማለት ነው። ትርጉም ነው እንጂ ያለው። አዎ በውስጡ አለ። በውስጡ ይይዛል። አሁን ለምሳሌ ኑን የሚል አለ አይደል? በቁርአን አስረዳኝ። በቁርአን እኮ አስረዳው እኮ ነው። አታዳምጥም እንዴ? ኢብኑ አባስ ታዲያ ሙፈሲሮች አሉና፣ አንደኛ ሙፈሲሮች እኛ አሉን፣ ሁለተኛ ሐዲስን እንቀበላለን። ሐዲስ ላይ ደግሞ ረሱል ሰለላሁ ዐለይሂ ወሰለም ወደ ኢብኑ አባስ ኢንዲኬት አድርገዋል። ራሱ የቁርአን ማዕና ወይም የቁርአንን ተአዊል
ኢብኑ አባስን አላህ አስተምሮታል ብለው ነገረውናል በሐዲስ ላይ። ስለዚህ ከዛ አንፃር ያንን ነው እንትን የምልህ አላህ አዋቂ ነው ማለት ነው ትርጉሙ ራሱ። አሊፍ ነው ምንድነው የሚለው የሚጀምረው አሊፍ ላም ሚም ይላል ራሱ ማለት ነው። ስለዚህ አሊም ማለት ነው። ከዛ በኋላ ደግሞ ሶስተኛው ጠፋኝ። ሚም አሊፍ ላም ሚም እኔ አላህ ነኝ። አና አላህ አሊፍ ሶሪ አገለባበትኩት። አሊፍ የሚለው ቃል አና የሚለውን ይዛል እኔ ማለት ነው። ከዛ በኋላ ደግሞ ሚም የምትለዋ ደግሞ ለፍዙ ጀላላ ነው። ስለዚህ አላህ የሚለውን ነገር ያመለክታል። ከዛ በኋላ ደግሞ ላም አሊፍ ላም ሚም ሚም የሚለው ደግሞ አሊም የሚለውን ቃል እኔ አላህ አሊም ነኝ እኔ አላህ አዋቂ ነኝ ማለት ነው ተብሎ መቀመጥ ይችላል። እንደዚህ እየተባለ እያንዳንዶቹ አላቸው ያስቀመጠው ኢብኑ አባስ ያስቀመጠው ማለት ነው። ከዛ አንፃር ከኢብኑ አባስ የመጣ ዩኒቨርሳል አግሪመንት ላይኖር ይችላል። አላህ ነው ሞር የበለጠውን ነገር የሚያውቀው ሙሉ ትርጉማቸውን አላህ ነው የሚያውቀው ብሎ ሙሉ ትርጉማቸውን ማንም አያውቀውም። ትርጉም ነው ሙሉ ትርጉማቸውን የሚያውቀው ሙሉ ሰፊ ነገር አለው። አሁን እንደዛ ብቻ አይደለም፣ ሌላም ትርጉም ደግሞ አለ። ግን በዋነኝነት በጥቅል ከኢብኑ አባስ የመጣው መረጃውን ይዘህ ይሄ በዚህ መልኩ ተብሎ ተቀምጧል እንጂ ሙሉ ትርጉሙን የሚያውቀው አላህ ብቻ ነው ብሎ ነው ያስቀመጡት ሁሉ። እሺ መልካም። እሺ ጥሩ አመሰግናለሁ። ወይዲ ምንም ችግር የለውም። እሺ ሌላ ጥያቄ አለ? ብዙ አለ። ጠይቅ፣ ችግር የለውም ጠይቅ። ያው የበለጠውን አላህ ያውቃል ወይም ደግሞ ሙሉ ትርጉማቸው ያው መሟገት ስለማልፈልግ ሞር ደግሞ አንተ ከኔ ለተሟገት ምኑን ይዘው ትሟገታለህ? ምንም እኮ ያዘ አየር ላይ የሆነ ነገር ለሙግትም አይመችም። አንደኛ እውቀት ይፈልጋል ለመሟገት እኮ እውቀት በዛ ዙሪያ ላይ ጥናት ያስፈልጋል። ጠያቂ ኮንክ ግን ጠያቂ ዩኒቨርሳል አግሪመንት የለም ብለህ በዩኒቨርሳል አላህ ነው ሙሉ እውቀት ያለው የበለጠውን የሚያውቀው አላህ ነው ብለው ነው ያስቀመጡት። እኔም እንደሱ ዛ ነው የምስማማው። ነገር ግን ኢብኑ አባስ ባመጣው መልኩ እኔም አላውቅም አንተም አታውቅም። አለማወቃችን ምንድነው ማተር የሚያደርገው? ምንም አያደርግም። ችግር የለውም እኮ ታዲያ እሱ ቴዎሎጂካል ፋክተር አለው። አይ መረጃ ይዘህ ምናምን ስላልከኝ ነው። ብዙ ጊዜ ስለምትሰድበኝ ወይ እኔ እወድሃለሁ ባይዘው እወድሃለሁ እያላችሁ ትገቡት ትላለህ። እኔ አልሰድብህ አላውቅም ባይዘው እወድሃለሁ። እንትን በጣም ነው የሚያስጠላው አፕሮች። እኔ ካንተ ጋር ማውራት ነው። መቼም አልሰድብህም ወይ መቼም አልሰድብህም። አንተ ብትሰድበኝ ሚት አድርግና አዳምጥ። በቃ ዝም ብለህ ቁጭ በል አንተ ከኔ ጋር ማውራት ይችላል እኮ ልጠይቅህ ነበር። እሺ ሚውት አድርግ። ኖ አይ አወራረህ በጣም ይደብራል። የሆነ እንትን ነው ሽርክት ነው አወራረህ ሽርክት ነው ፐርሰናሊቲ ሄዳለና ሽርክት ስለሆነ ሽርክት የሚያወራ ብዙ አለ። አኞ የሆነ ነገር ሲሆን ደግሞ ይደብራል። እንደዛ ማለት ነው። ወሰክም ይሆናል አንዳንዴ። አለማወቅህንም ደግሞ ተቀበል። እሺ ወይዲ አለማወቅህን ተቀበል። እሺ አንተ ካወቅህ ችግር የለውም። ከታሳውቀኛለህ። አታውሩሉት። ተናዶ ነው አታውሩት። ና አስገቡት መልሳችሁ አማናይ አታሰሩት። አንዴ ታወራለህ። አስገቡት። ቫላርና ስትናደድ ነው እንደዚህ የምትሆነው። ናግባ ማበድም አለና ከምታብድ እንደዚህ ይሻላል። ና ተመለስ። አውርዱ ካላልኳችሁ ድረስ አታውሩና አየህ እወድሃለሁ ምናምን የምትለው ነገር የውሸት እንደሆነ ነው ያሳወቁ። ቀስ ብዬ ነው ጠቅ አድርጌ እንድታወራ ያደረኩ። አትናደድ። በሁሉም ፊት ልንገርህ እወድሃለሁ፣ አከብርሃለሁ። ይሄ የውሸት አይደለም። ባይዘው ውሸት አይደለም። እሺ አትናደድ። የተሻለው አትበሳጭ። ግን ስትጠቀም ይኸውልህ ፐርሰናሊቲ ተተተ ነጥቡ ላይ ብቻ አተኩረህ ጥያቄም ካለ ጠይቀህ መመለስ ነው ያለብህ። ሽርክት የሆነ ቃል ወደፊት እስኪ ያጠፋሁትን ጥፋት ንገረኝ እስኪ። ሽርክት አለው አንዳንድ ጊዜ ስትጠቀም እንትን ትላለህ። አንተም እንትን የምትለው ነገር አለ ምናምን ነገር ይሄ ከክልልኝ አይነት ጨዋታ ትጫወታለህ። እንደዛ ነገር አታድርግ ነው። አሁን ከዚህ በላይ ማበድም አለ መሳደብ ብቻ አይደለም። ታብዱላ ትችላለህ። ለምን ታብዳለህ? ከኔ ጋር እንደዚህ እንትን ባትል ጥሩ ነው። መማር ነው የምፈልገው። በቃ አዳምጣ። እሺ በቃ አሁን በቃ ሚውት አድርገህ እንትን በል። እሺ አይ ቀጣይ ጥያቄ ካለ ስላልከኝ ልቀጥል ነበር። ለዛ ነው
አዎ አይ እንደዚህ ተረጋግተህ እንትን ቶን እንደዚህ እንትን አኛው የወንክ ባንዴ እንደዚህ አይታወቅም ማለት ነው። ልክ ነው አኛው የወንክ ነው አንደኛ ነገር እና ቃላቶች እንዳለ በአጠቃላይ ወሰክ እየሆኑ ነውና ወሰክ ከሆኑ ደግሞ አንተ ሊያስቀይም ነገር የሚገባ ነገር መሆን የለባቸውም። እኔ አኞና ወሰክ የሆኑ ቃላቶች እንድትጠቀም ምክንያት ከሆንኩ እጠይቅበታለሁ። ያ መሆን የለበትምና ሽርክት የሆኑ ቃላቶች አትጠቀም ለማለት ፈልጌ ነው። አብሽር በቃ ሚውት አድርገህ ቁጭ በል። እሺ ቴንክ ዩ። እሺ ወይዲ ኦኬ አማናዊ ጋር አንድ ሰጥልና ኢንሻአላህ እኔ እንትን ብዬ ልስገድ መግሪብ ነው እኔ ጋር አሁንስ ሚዞን አይቻው ነበር እኔ አሁን እኮ አይቼው ነበር ሚዞን አላችሁ ወንድሞች እስቲ አንድ ሰው ይግባና እስክትመለስ ኢንሻአላህ አማናይ ጋር አውራውና ትላለን እኛ ጋር አዘ አሁን እንትን ማለት ነው መግሪብ አዘነ እኛ ጋር መርሐባ እሺ አማናዊ ቤት ወረስ የለውምና ሰላም ነው እንዴት ነው ጥያቄ ኖሮ ነው ወይስ ጥያቄን ጠይቀ ቅድም ቆይቻለሁ ከገባው ምንድነው ስለ ቁርአን ያለ መልእክት ነው በሚል እየተወያዩ ነበር አንተ ከመምጣት በፊት በዛ ሰዓት ነበር የገባሁትና እኔ ስለ ቁርአን አንዳንድ ሐሳቦች ነበሩ ያንን ለመጠየቅ ነበር አንተ ከየትኛው ቤተ እምነት ነህ እኔ ኦርቶዶክስ እሺ ያው ጥያቄ ሲጠይቅ ወደ ብል ስታንዳርድ ነው የሚመለሰው ያው አንደርስታንዲንግ እንድታረግ ማለት ነው ጎይድ ምንድነው መሰለህ ጥያቄ ስለ ቁርአን ቅድም ሲናገር ቁርአን በመጨረሻው የቂያማ ቀን ያማልዳል የሚል ነገር አለ እና ቁርአን ያማልዳል ወይ ነው እውነት ነው ወይ መረጃ አለ ወይ ሰዋብ ይባላል ምንዳ ማለት ነው ይሄ ምንዳ ነው አሁን አንድ ሰው በሚቀራበት ሰዓት ቅድም በተነሳው ያው አሁን ያረስ ነበረ አንድ ሰው አሊፍ ላም ሚም ብሎ ከቀራ ማለትም አሊፍ ብቻውን 10 ምንዳ አለው አሊፍ ላምም 10 እንዲሁም ደግሞ ሚምም 10 አንድ ላይ 30 ማለትም ከሌሎች ከይር ስራዎች የሚሰራው የሚያገኘው ምንዳ እነኚህ ምንዳዎች ናቸው በቂያማ ቀን ከሰራቸው አንዳንድ ወንጀሎች ወይ የተለያዩ ነገሮች ቁርአን ሲቀራኝ ነበረ ወይም በኔ ሲጠቀም ነበረ ብሎ ይመሰክርለታል ያማልደዋል ማለት እንደዚህ አካል ሆኖ ምናምን አይደለም ሰዋብ ሆኖ ነው ይመጣለት እሱ ላይ እኮ ሰው በሳምሳል መጥቶ ያማልደዋል ነው ይመጣለት በሰው አምሳል የሚለውን ሳይሆን ሰዋብ መጥቶ ሲሆን እንደዛ ነው ያማልደዋል መጥቶ ያማልደዋል ማለትም ቁርአን ይመሰክርብናል እንዲሁም ደግሞ ይመሰክርብናልም እንላለን መመስከሩ ሰው ቁርአን ያማልደዋል ወይ የሚለው ነው ያማልዳል ስትል ከምን አንፃር ነው ቁርአኑ ላይ ሐዲሱ ላይ ቁርአኑ ላይ የትኛው ቁርአን ላይ ነው የሚለው ሐዲስ ላይ ያማልዳል ይላል አይ በተሳሳተ ነገር ተረድተው ነው እንደዛ አይደል የለም እንደዛ ለምሳሌ እስኪላሳየን እንደዛ አይደል በተሳሳተ መንገድ ተረድተው ነው ሰዋብ ሆኖ ነው የሚመጣው ገባ ሌላ ጥያቄ አለ የሰማው ምንድነው ያልከኝ አማልድም ነው ያማልዳል ነው ያልከኝ አውጪ ጨርሼው እንድሄድ በተሳሳተ መንገድ ነው ማለትም አውጣውና ሐዲሱን እንመልከተው
ሰው ሆኖ ይመጣል ሳይሆን ሰዋቡን ነው ነገር የሚያሳየው እኮ ምንም ይሁን ብቻ ግን ያማልድም ነው ያማልዳል ነው ያለው ነገር እንድትነግረኝ ይፈልኩት አሁን እኮ ሁለቱንም አልነገርከኝም ያማልዳል አላልከኝም አያማልድም አላልከኝም ለምሳሌ ኢብኑ ማጃ ላይ ማለት ነው ሐዲስ ኢብኑ ማጃ ላይ 3781 ላይ ቁርአን የትንሳኤ ቀን የቂያማ ቀን የገረጣ ወይም የደከመ ሰው መስሎ ይመጣና እኔ ነኝ ለሊት እንቅልፍ ያሳጣው ቀንንም ያጣምኩ ይላል የሚለው ቁርአን ይመጣል ሲባል አካል ኖሮት እንዳልሆነ የምንረዳው ኢማሙ ኢብኑ ማጃ በ273 ከጅምሩ ይህንን ሐዲስ ያስቀመጡት የቁርአን ምንዳ የሚል ርዕስ ውስጥ ሲያሰፍሩት ነው ገባ እኮ አሁን አካል ኖሮት እያልኩ እኮ አይደለም አካል ኖሮት እያልኩ ሳይሆን አካልም ሳይኖረው በሆነም ነገር ግን ያማልዳል ቁርአን አካል ሳይኖረው ያማልዳል እሺ እንደዛ ይዛለ ሰላም አለይኩም ወራህመቱላሂ ስሚስ ቆይ ማናቢ ወአለይኩም ሰላም ወራህመቱላህ ከተመቸ ቀጥል ኡስታዝ የለም እንዴ መለሰለ ብሎ ነውና ከረመዳን ጋር ያው ልታውት ረመዳን አለ እሺ ረመዳን እሺ የለም እንትና እሺ ነብይ ይው ከኢስሚዝ ጋር ተከተላል ኦኬ አቡኪ መጥቷል አቡኪ አለ ሰላም አለይኩም ሰላም አለይኩም ወራህመቱላሂ ወበረካቱ ሀቢቢ ያለውበት ቦታ ኔትወርክ የለም መግባት ራሱ አልተንተና አላልኩም ግባ ቀጥለ ሀቢቢ እሺ ኸይር እሺ አማናዊ ቀጥል ረመዳን መቀጠል ትችላለህ ካለ ማለት አይቀጥል በቃ ቀጥል ስሚስ እናንተ ያላችሁ ቀጥል ማለትም መረጃውን ላወጣ እችላለሁ ለቀጥሉ እናንተ አይ እሺ ቀጥል አማናዊ ጥያቄ ያቀርብኩ እየጠበቅኩ ነው እሺ ምንድነው ጥያቄ አማናዊ የቁርአን ምልጃ ላይ ነው ጥያቄ ቁርአን ቂያማ ቀን ሸፋ ይሆናል ይላል አዎ ያማልዳል አዎ ሸፋ ይሆናል ይላል ያማልዳል የሚለው ቃል ሸፋ የሚለው ያማልዳል ማለት ነው ሸፋ ማለት ማማለድ ማለት ነው ሸፋ ይሆናል ማለት ማማለድ ብሎ ማለት ነው ከምን አንፃር እንደሆነ አይ ቲንክ ረመዳን ያስረዳህ ነበር ኦኬ ዞሮ ቁርአን ያማልዳል ነው አምነነው እንትን ብለን አስረግጠን እንድንሄድ ብዬ ነው አዎ አለህ እኮ ከምን አንፃር እንደሆነ ግን እያስረዳነ እስኪ እኮ ያው ማማለድ ማለት ፈዳኢል ብሎ ማለት አንተ የምትቀራው ያ መልካም ስራህ ማለት ነው ላንተ ይሆናል ማለት ነው ያ መልካም ስራህ ማለት እኮ ቁርአን እንደዛ ከሆነ ቁርአን ምንም ማማለድ አያስፈልገውም እንደዛ የምትለኝ ቁርአን ስትቀራ ምንዳ አለ ኦኬ ቁርአን ዋጋ ነው ምንዳ ማለት ዋጋ እኮ ልክ በተመሳሳይ ለምሳሌ ጾምም ያማልዳል ገብቷል የምትሰራቸው መልካም ስራዎች ያማልዳሉ ሲባል ከምን አንፃር ነው ጾምም ያማልዳል አንተ ሌሎችም እንደዚሁ መጥራት እንችላለን ስለዚህ አሁን ቁርአን ማለት ነው ማማለድ የሚለው አንተ በምትቀራበት ጊዜ ያ የቀራኸው ነገር ለምሳሌ ምን ብሎ ያማልዱሃል ለምሳሌ ለሊት ላይ ለምሳሌ እንቅልፍህን አንተ ስትቀራ
ያ የቀራኸው ነገር ማለት ነው ላንተ ምልጃ ይሆንልሃል ማለት ነው። ላንተ እሱ ቃል በቃል የተጻፈ ነገር አለ። እንደዛ ነው ምልጃው። የቁርአን ምልጃ በዚህ መልኩ ነው ተብሎ የተጻፈ ነገር አለ እንዴ? ልታሳየን ትችላለህ? እስኪ እንየው። ኦኬ አዲስ ነው ወመራመት ለበረካት ስሚዞ ወአለይኩም ሰላም ኡስታዝሽ አለህ? እንዴት ነው? ለሰላት ወጥቼ ነበር። አይ እየሰራሁት ነበር። መልስን ስሰራ የአዲስ ማስረጃ ሲል ነው የገባሁት። እሱን ላወጣ ብዬ። እሺ ኦኬ እኔ ላውጣልህ ለማለት ከመጣህማ ቀጥል አንተ። አይ ችግር የለውም። ራሱ የሚሽካቱል መሳሂብ መጽሐፍ 7 ሐዲስ 7 ላይ ወይም ደግሞ ሙስተድ አህመድ 6589 ላይ አለ። አብደላህ ኢብኑ ዑመር እንደተረፈው የአላህ መልእክተኛም ሰለላሁ ዐለይሂ ወሰለም እንዲህ አሉ፣ ጾምና ቁርአን በትንሳኤ ቀን ላላ ባሪያ ያማልዳሉ። ጾምም ጌታ ሆይ በመዓልት ምግብ እና ፍላጎት ከከለከልኩ ላማልደው ይላል። ቁርአንም ጌታ ሆይ በሌሊት እንቅልፍ ለከለከልኩት ላማልደው ይላል። እናም ያማልዳሉ ይላል። አሁን ጾም የሚባለው ራሱን የቻለ ፐርሰን አይደለም። ጾም ልክ እንደ ሰውና እንደ መላእክት ራሱን የቻለ ቀዋሚ ማንነት ወይም ደግሞ ፐርሰን አይደለም። ለሚጾሙ ሰዎች ጿሚዎች በትንሳኤ ቀን አጅር ያስገኛል ማለት ነው። ልክ በተመሳሳይም ቁርአን ለሚቀሩት ቃሪዎች በትንሳኤ ቀን አጅር ያስገኛል ማለት ነው እንጂ ልክ ረሱል ሰለላሁ ዐለይሂ ወሰለም እንደሚያማልዱት መላእክቶች እንደሚያማልዱት ወይም ደግሞ አንተ ለኔ እንደምታማልደው ማለት አይደለም። ለምሳሌ አሁን አንተ ዱዓ አድርግልኝ ብትለኝ እኔ ለአንተ ዱዓ ባደርግልህ እሱ ምልጃ ይባላል። ለራሴ ግን ዱዓ ካደረኩኝ ተማጽኖ ይባላል ማለት ነው። ሸፋዓ ማለት በአረብኛ እሱ ነው። ነገር ግን እዚህ ጋር ግን የተጠቀመው ኢዶማቲክ ኤክስፕሬሽን ነው ብለው ነው የሚያስቀምጡት። ኢዶማቲክ ኤክስፕሬሽን ማለት ኢስቲላ ማለት ነው። ራሱ ኢስቲላ ማለት ነው። ኢስቲላ ይባላል። ኢስቲላ ማለት ምንድነው? ፈሊጣ ያነጋገር፣ ፈሊጣ ያገላጽ ኢዶማቲክ ኤክስፕሬሽን ነው። ለምን ጾም የሚባል ነገር ፐርሰንም አይደለም አካልም አይደለም። ጾም ማለት ነው። ጾም ምንድነው ብለህ ብትል ታገኘው አትችልም። ስለዚህ ቁርአን በቂያማ ቀን ለሚቀሩ ሰዎች ሸፋዓ ይሆናል ወይም ደግሞ ያማልዳል ሲባል ጾም ለሚጾሙ ሰዎች ያማልዳል በተባለበት ሂሳብና ስልት ነው። ያ ማለት ደግሞ ምንድነው? አጅር ያስገኛል አጭሩ። ኦኬ ምንድነው ግን ልክ ነው። ጾም ፐርሰን አይደለም ልንል እንችላለን። ቁርአን ግን ፈጣሪም ፍጡርም አይደለም ራሱን የቻለ አካል ነው አንልም። እንደዛ አካል ብለን አንልም። አካል ማለት ሸክስ ነው አይደል? በአረብኛ አሁን ለምሳሌ ፍጡርም አይደለም ፈጣሪም አይደለም ካልን እሱን እንመጣበታለን። ምንድነው የሚለው ነገር ቁርአን ምንድነው የሚለው እንመጣበታለን። ግን መጀመሪያ ግን ስለ ምልጃ እንጨርስ። ፐርሰን አይደለም ነው ቁርአን ፐርሰን የለውም ነው ፐርሰን የለውም። በእስላሚክ ቴዎሎጂ ላይ ቁርአን ፐርሰን የሚል ትምህርት የለም። ይሄው ያማልድ አይደለ? ጾምም ያማልዳል ይላል። ስላማልዳ አንድ ነገር ፐርሰን ነው ማለት አይደለም። ኢዶማቲክ ኤክስፕሬሽን ነው። ጾም ቆይ ኤግዛምፕል ልስጥ። ኢዮብ 28:14 ላይ አውጣው እስቲ አንዴ ላሳይ። አንድ ነገር ላሳይ። አይ እንግዲህ እንትን ነው ደብል ስታንዳርድ ነው ቤታችን። መጽሐፍ አይነካብኝ ካልክ ታች ወርደህ ታፕ ታደርጋለህ ማለት ነው። ፈርታል ማለት ነው። ሐሳብ ነው እያቀረብን ያለ ነው። ኢዮብ ምዕራፍ 28 ቁጥር 14 ላይ ቀላይ በኔ ውስጥ የለችም ይላል፣ ባህርም በኔ ውስጥ የለችም ይላል። ባህርና ቀላይ ያወራሉ? ፐርሰን ናቸው? ያወራሉ። ፐርሰን ናቸው ወይ ነው ጥያቄው? አዎ ፐርሰን ናቸው ወይ ነው? ቀላይ ነው ራሱን የቻለ አካል አለው። ኖ ፐርሰን ናቸው ወይ ነው ያልኩህ እኮ። ቦዲ ናቸው ያልኩህ። ፐርሰን ማለት እኮ ራሱ የቻለ አካል ማንነት ያለው አካል ማለት ነው። አይደለም እንደዛ ማለት አይደለም። ፐርሰን እና ቦዲ ምንድነው ልዩነቱ? ቦዲ ፐርሰን ማንኛውም ፐርሰን ቦዲ አለው። ማንኛውም ፐርሰን ቦዲ። እግዚአብሔር በፐርሰን ስንት ነው ብላችሁ ነው የምታምኑት? ማንኛውም ፐርሰን ቦዲ ያለው ነው ያልኩህ። እግዚአብሔር 3% ነው ስትሉ በምን ማለታችሁ ነው? 3 ቦዲ ማለታችሁ ነው? 3% ማለት እግዚአብሔር 3% ስትል 3% ዋን ኤሰንስ ብላችሁ አይደል የምታምኑት? 3 ሆነና 3 አካል አንድ እግዚአብሔር። ስለዚህ 3 አካል ስትሉ 3 ቦዲ እያላችሁ ነው ወይስ 3% እያላችሁ ነው? 3% ስትል 3 ቦዲ ማለት ነው።
እግዚአብሔር ሶስት ቦዲ አለው? እግዚአብሔር አይደለም ሶስት አካል እግዚአብሔር ሶስት አካል አለው ስትል ቦዲ ያልክ ነው ወይ? እስኪ ምን መሰለህ የትርጉም እንትን እንዳያመጣ ችግር የለውም። ቦዲ ማለት ይኸውልህ አማናዊ ቦዲ ማለት ሊኩዊድ ሶሊድ ጋዝ ኤንድ ፕላዝማ ማለት ነው። በግሪከኛ ምን ይባላል? ሶማ ይባላል። በአረብኛ ጀሰድ ይባላል። ጀሰድ ማለት አካል ማለት ነው። ራሱ አካል ማለት በአማርኛ ሁለት ጀሰድ ይባላል። አማርኛ አለ እንዴ? እኔ ሰምቻለሁ። እኔ ጀሰድ በአረብኛ ነው ያልኩህ። ስለምትቸኩል ነው አንተ ምንድነው? በአረብኛ ጀሰድ ይባላል፣ በግሪከኛ ሶማ ይባላል፣ በእንግሊዝኛ ቦዲ ይባላል። አንዴ ወደ አማርኛ ልመጣ እኮ ነው። ለምን ትቸኩላለህ? ላስት ዋርኒንግ ነው የምሰጥህ፣ የመጨረሻ ማስጠንቀቂያ ነው የምሰጥህ። እንደዚህ በዚህ መልኩ ከሰው ጋር እናወራ። እውቀት ከሆነ መገብየት የምትፈልገው አርጊውመንት ቢልድ ማድረግ ከሆነ የምትፈልገው በስነ ስርዓት ነው ማውራት ያለብን። ገብቶሃል? ኦቨርላፕ እንዳትፈጥር ካሁን በኋላ ማለት ነው። የመጨረሻ ላስት ዋርኒንግ ነው። ቀይ ይሰጠዋል። ቁጭ ብለህ ትማራለህ። ታች ታፕታፕ ታደርጋለህ። ሌሎች ሰዎች ሲማሩ ታያለህ ማለት ነው። እኔ ያልኩ ምንድነው ቦዲ የሚለው ቃል በአማርኛ አካል ለሚለው ቃል ይሆናል። በእንግሊዝኛ ቦዲ የተባለው በግሪከኛ ሶማ ይባላል። በአረብኛ ጀሰድ ወይም ጂስም ይባላል። ያም ምን ማለት ነው ሲባል ሊኩዊድ ሶሊድ ጋዝ እና ፕላዝማ ማለት ነው። እንደዛ ናቸው እነሱ እንደዛ ናቸው። ግን ፐርሰን ማለት ግን ፕሮሶፖን ማለት ነው። እኔ የሚል አይደንቲፋይ የሚያደርግ ነው፣ ማንነት ነው። ሜታፊዚካል ማለት ነው። ሜታፊዚካል አብ ወልድ መንፈስ ቅዱስ ሶስት አካል ናቸው ስትሉ ሶስት ቦዲ ወይም ደግሞ ሶስት ሶማ አላችሁ እያላችሁ አይደለም። እንግዲህ ክርስቲያኖች እየሰማችሁት ነው። አብ ወልድ መንፈስ ቅዱስ ሶስት ቦዲ አላቸው እያለ ነው ያለው። ልጅ ቦዲ ማለት ሊኩዊድ ሶሊድ ጋዝ ፕላዝማ ማለት ነው። እንደዛ እያለ ነው ያለው። እንደዛ ምትል ከሆነ መቀጠል እንችላለን። እሺ ጨረስክ? ይቀጥል። ጨረስኩኝ። እንደዛ ማለት ነው። ምንድነው አሁን ልትለኝ የፈለግከው? እኮ ለምን ለማለት እንደፈለኩማ ገብቷል። አሁን ሶስት አካል ናቸው ሲባል ቦዲ ያልክ ነው ወይ? እኔ ጠየቅኩ፣ አሁንም ደገምኩ። ቦዲ ማለት ምን ማለት ፈልገህ? አማርኛ ቦዲ ማለት አካል ነው በአማርኛ ሲመጣ። አካል ደግሞ ሁለት አይነት ትርጉም አለው። በአማርኛ አካል ማለት ሁለት ትርጉም አለው። አለቃ ኪዳነ ወርቅ መዝገበ ቃላት ላይ ምንና ምንድናቸው ትርጉማቸው? አካል ማለት ቀጥል። አንተ ምን ተርጉማቸው? ሁለት ትርጉም አላቸው። ታውቃቸዋለህ ወይ ነው? አካለ ወልድ ክፍሌ መዝገበ ቃላት ውስጥ ገባህ እኮ። እሱ ውስጥ ለምን ገባህ እኮ? እንድትረዳ ነው። አንተ እኮ አልገባ ስላለ እኮ ነው። ምኑን ያልገባህ? ምኑን አውርዳ እኮ አካል የሚለውን የተረዳህበት ነገር የተሳሳተ ነው። እሱን ነገር አጥራው ነው እያልኩ ያለሁት። እሺ እስኪ ምንድን ነው? እስኪ አስረዳ። አካል ማለት ኪዳነ ወልድ ክፍሌ መዝገበ ቃላት ላይ ሁለት ትርጉም አለው። አንደኛ አካል የሚለው ቃል አካለ ለየ ከሚል ቃል የመጣ ሲሆን አካል ማለት መለያ መታወቂያ ማለት ነው። እኔ የሚል ባይ ነው። እኔ ባይ የሚል ማንነት ማለት ነው። ቀዋሚ ማንነት ይባላል። ቀዋሚ ማንነት ወይም ደግሞ ቀዋሚ ማንነት ሲሆን አሁን አንተ ለምሳሌ አካል አለ። አካል ማለት ቀዋሚ ማንነት ነው። ከአንተ ከኔ የምትለይበት ማለት ነው። አንተ ማንነት ስልህ አማናዊ ትላለህ። ታች ያለው ልጅ ማን ነው ስንል አወከር። ከዛ ደግሞ ስሚዝ የምንባለው ነገር አካል ይባላል። ገብርኤል፣ ሚካኤል፣ ሱራፌል፣ መላእክቶች በአጠቃላይ ፐርሰን አላቸው፣ አካል አላቸው። ፈጣሪም በእናንተ ትምህርት አካል አለው ስትሉ ይሄንን ነው። እኔ ባይ ነው ማንነት አለ፣ ሶስት ማንነቶች አሉ እያለ። ስለዚህ ፐርሰን ማለት የእንግሊዝኛው ቃል ወይም ፕሮሶፖን የሚለው የግሪከኛው ቃል ወይም ደግሞ ሸክስ የሚለው የአረብኛው ቃል ይሄንን ታሳቢና ዋቢ ባደረገ መልኩ ነው የመጣው። አሁን የሚነሳው ነገር ኢዮብ ላይ ቀላይና ባህር እኔ እያሉ ሲያወሩ ፐርሰን ናቸው ወይ? ማንነት አላቸው ወይ? ማንነት አላቸው። ማንነት አላቸው። በቃ ታች ወርደ ታብታብ አድርግ እንዴ። ምንድን ነው እንዴ? ለምን ታች ከወረደ ሰው ጋር ማውራት ትንሽ ይከብዳል። ባህርና ቀላይ ፐርሰን ናቸው ብሎ አረፈው ስሚስ። አይ አልገባውም። አካል አልገባውም። ስለዚህ ታች ወርዶ ታብታብ ያደርጋችሁ። ደረጃው አይደለም እንትኑ ማለት ነው። የእንትኑ ደረጃው አይደለም። ምናልባት ይሄ ህይወት ባለው ነገር ቢባል ምናልባት ሊገባው ከቻለ ምናልባት ወይ ይሄ እንጂ አካል ገና ነው። እሱ ትንሽ እንትን ነው፣ እንጭጭ ነው። አይ ቲንክ ወልድ ዋህድ እኮ ነው። አውቆ ነው ብዙ ጊዜ ስለ ማንነትና ስለ ምንነት አውርቷል። ሲደርቅ ነው። ማን ነው ወልድ ዋህድ?
አይ ብዙ ጊዜ ተወያይቷል በምንነትና በማንነት ዙሪያ አውቆ ይደርቃል ታዲያ የሚባለው ነገር አይደለም እሱ ልጅ አይደለም እሱ አይደለም እሱን አውቀዋለሁ የኛው ዝም ብሎ ለማንኛውም ነጥቡን እንመልሰውና ማብራሪያ እንስጠበትና እንትን ትሉታላችሁ ማለት ነው ቁርአን ላይ በቂያማ ቀን ሸፋ ይሆናል ሲባል ያማልዳል ሲባል ለከጾም በተባለበት ነው የሚሽካቱት መሳቢ መጽሐፍ 7 ሐዲስ 7 ላይ ሲናገሩ ሰለላሁ ዐለይሂ ወሰለም ምንድነው ያሉት ጾምና ቁርአን በትንሳኤ ቀን ለአላህ ባሪያ ያማልዳሉ ጾም ምን ብሎ ይላል ጌታ ሆይ በመዓልትና ይላል በመዓልት ምግብና ፍላጎት ለከለከልኩት ማለትም በቀን ላይ ማለት ነው ላማልደው ይላል ቁርአንም ደግሞ ጌታ ሆይ በሌሊት እንቅልፍ በከለከልኩት ላማልደው ይላል እናም ያማልዳሉ ይላል ስለዚህ ጾምና እንትን በዚህ መልኩ ነው የተቀመጡት ጾምና አሁን ጾም ሲባል አካል ያለው ነገር አይደለም ጾም የሚባለው ነገር አብስትራክት የሆነ ነገር ነው ሲጀመር ከመነሻው ግን ጾም ሲያወራ ቃል በቃል የሚወሰድ ነገር ሳይሆን ኢዶማቲክ ኤክስፕሬሽን የሚባል ነገር አለ ፈሊጣ ያነጋገር ነው ያን በምን አየነው ስንል ኢዮብ 28:18 ላይ ማለት በመጽሐፋቸው ላይ ቀላይ በኔ ውስጥ የለችም ብላ ስታወራ ተደርጎ ተገልጿል ባህርም በኔ ዘንድ የለም ይላል እኔ እያሉ ሲያወሩ ይመስላል ግን ያወሩ አይደለም ባህርም ቀላይም የሚያወሩ ነገሮች አይደሉም ፐርሰን አይደሉም ወይም ደግሞ ፕሮሶፖን አይደሉም ነገር ግን የተጠቀሰው ነገር ኢዶማቲክ ኤክስፕሬሽን ነው እንዲገባው ነው ግን እሱ ግን ምን አለ ባህርም እንትንም ይሄ ቀላይ ማለት የውሃ ክምችት ነው ላይ ሰማይ ላይ ያለው የውሃ ክምችት ቀላይ ይባላል ታች ያለው ደግሞ የውሃ ክምችት ባህር ይባላል ሁለቱ ያወሩበት ነገር ኢዶማቲክ ኤክስፕሬሽን አይ ፐርሰን ናቸው ሲል መቃዛ ጋር ነው አንደኛ ሁለተኛ የሥላሴ አካላት ቦዲ ያላቸው ብሎ ሲል ያው ቦዲ ማለት ሶሊድ ሊኩዊድ ጋዝ እና ፕላዝማ የሚባሉ ነገሮች ናቸውና ይሄ ነገር ትንሽ ተረርቶ ይምጣ ተምሮ ይምጣ ለማለት ፈልጌ ነው ጨምርበት ስሚዞ ከታች አይሰማም ይላሉ የኔ ነው ሰኔ እስቲ ማሂር አንተ አውራ አይሰማም ይያሉ ነው ምንድነው አይሰማም ማሂር አንተ ቀጥል በቃ እስቲ የኔን አይሰማም ይያሉ ነው ምንድነው አሁን ይሰማል ስሚቶ ቀጥል ሀይቢ ኦኬ ስለዚህ ያው አካል ተብሎ ሲጠራ ከሁለት አንፃር መረዳት መቻል አለባችሁ ማለት ነው ጃም ቦዲ በሚለው ማንነትን ለማመልከት ቦዲ ተብሎ ሥላሴ 3 ቦዲ አላቸው ተብሎ አይነገርም 3 ማንነት አላቸው ብሎ ከመናገር ነው ሊያመጣ የሚችል የነበረው ያንን ስላልተረዳ ነው ኢዮብ ላይ ያለውን ሲጠቀስለት ያልተረዳው ማለት ነው ኢንሻአላህ ጀዛከላሁ ኡስታዝ ለማንኛውም ማማለር ሲባል ከምን አንፃር እንደሆነ ተረድታችሁታል አይ ቲንክ ጥያቄ ያላችሁ ግቡ ክርስቲያኖች አሁን ግቡ ብዙ አለ ጥያቄ ያላችሁ አስገቡ ሞዴሬተሮች ኡስታዝ ስላለ ስሚዝ ጥያቄ ያላችሁ ሰዎች ቢገባ አይሻልም ኡስታዝ ገስት ያላኩና ለዛ ነው አድሚኖች አማና የሚባለው ታስገቡት ኡስታዝ ነው ያስወረደው እሺ መልሳችሁ አታስገቡት ሌላ ክርስቲያኖች ታስገቡ አንድ ሺህ ሰው ምናምን ይታያል ክርስቲያኖች ያስገቡና ካሉ ምናልባት አሁን የመጡ ዲሬክተሮች ሊሆኑ ይችላሉ አትፍረድባቸው
እረፍ እሱን እያዳመጥኩት ነው እኔ ወደ ነቦ ገባ ነቦ እሺ አለሽ ነቡ ነሽ አለሽ ቃል አለሽ መግባት ፋንም ኡስታዝ ጀማል ድምጽህ ልክ አይደለም ተፋፈናል ያንተ ቃል አለሽ አሉ ሰላም አለን እሺ ኡስታዝ ካለ መቀጠል ትችላለህ ከቃል ጋር ቀጥል ችግር የለውም እኔ ውሃ ነገር ተጣጣቢ ዞር ብዬ ነበረ ቀጥል ኢንሻአላህ እመለሳለሁ አየሽ እሺ ቃል ልጁ አሁን እንትን ባሪ ላይ ማለት ነው ምንድነው ቁርአን ያማልዳል ምናምን እሱ ባለው ላይ ሱራ አይደለም ሱራ 6:7 ላይ እስቲ እሱን ምንድነው አብራራልኝ እስኪ ማማለድ ላይ ነው ጥያቄሽ እሺ ሱራ 6:7 ላይ ምንድነው ጥያቄሽ አላህ ያማልዳል ነው ማማለድ ምናምን እንዳትሱ ላይ ውስጥ ያስረዳኝ ካላህ ሌላ ማለት አላህ ማንን ነው የሚያማልደው ማንን ነው የሚማልደው ማለት ነው ራፍ 6 ቁጥር 7 ነው ያልሽኝ 7 ሱራ 6:7 ኦኬ እሺ እነዛንም ሃይማኖታቸውን ጨዋታና ላጋጣ አድርገው የያዙትን ቅርቢቱም ህይወት ያታለላቸውን ተዋቸው በእርሱም በቁርአን ነፍስ በሰራችው ስራ እንዳትጠፋ አስታውስ ለእርሷ ከአላህ ሌላ ረዳትና አማላጅ የላትም በመበጃውም ሁሉ ብትበጅ ከእርሷ አይወሰድም እነዚያ በሰሩት ስራ የተጠፉት ናቸው ለነሱ ይክዱ በነበሩበት ምክንያት ከፈላ ውሃ መጠጥና አሳማሚ ቅጣት አላቸው ይላል እሺ እዚህ ላይ ጥያቄሽ አይ ቲንክ ለእርሷ ከአላህ ሌላ ረዳትና አማላጅ የላትም የሚለውን ስለዚህ እዚህ ጋር እያወራ ያለው ኮንቴክስቱን ካየሽው ምን ያደረጉ ሰዎችን ናቸው ስለማን ነፍስ እያወራ ሃይማኖታቸውን ጨዋታና ላጋጣ አድርገው ስለያዙ ማለት ነው ስለዚህ ምን ይያላቸው ነው ለነሱ ማለትም በቅርቢቱ ህይወት ያታላቸው ተዋቸው በዚህ በዱንያ ላይ ማለት ነው እንዘን ከዛ በእርሱ በቁርአን ነፍስ በሰራችው ስራ እንዳትጠፋ አስታውስ ይልና ለእርሷ ከአላህ ሌላ ረዳትና አማላጅ የለም ሚያድናት የለም ይላል ለእርሷ ወይም ደግሞ ሲመጣ ማለት ነው ከአላህ በስተቀር የሚያማልዳት የለም ያ ማለት ምንድነው ከአላህ በስተቀር በእርሱ ፍቃድ ካልሆነ በስተቀር ማንንም አማላጅ ለሱ የሚመጣለት የለም ማለት ነው ለምሳሌ ማንንም አያድነው አንድ ካፊር ወይም ደግሞ በአላህ Subhanahu Wa Ta'ala የካደ ሰው ለምሳሌ ካለ ያ በአላህ Subhanahu Wa Ta'ala የካደ ሰው ማለት ነው ማንንም ሰው ዘሩም ገንዘቡም ምንም ነገሩ ምን አያደርገውም አያድነው ስለዚህ ምን የለውም ማለት ነው አላህ Subhanahu Wa Ta'ala ከፈቀደለት ሰው በስተቀር ማንንም አያምልደውም ማንንም ለሱ ደግሞ ረዳት አይሆነውም ማለት ነው ግልጽ ነው ሐሳቡ እሺ ማለት አማላጅ ስል ከማን ጋር ነው የሚያማልደው ታዲያ አላህ ራሱ አላህ እንዴት ነው የሚያማልደው እንደዛ አይደለም እያልኩሽ ያለሁት እያልኩሽ ያለሁት ምንድነው እቺ ምን ያለች ነፍስ ወይም ደግሞ ጨዋታና ላጋጣ ያደረገች ነፍስ እነዚህ ነፍሶች ነገ የውመል ቂያማ ማለት ነው ምን የላቸውም ረዳትና አማላጅ የላቸውም ከአላህ ሌላ ረዳትና አማላጅ የላቸውም ብሎ ማለት አንድ ሰው ከካደ ምንን ይገባል መጨረሻ ላይ ገሃነምን ይገባል ገሃነም ወራጅ ነው ያንን ገሃነም ወራጅ የሆነውን ነፍስ ማለት ነው ማንንም ረዳትና አማላጅ የለውም ብሎ ማለት ማንንም አያድነው ለምሳሌ ለሙስሊሞች የተለያዩ አማላጅ የሚመጣላቸው አሉ ለምሳሌ አንድ መልካም የሆነ ልጅ ለወላጆቹ ምን ሊያደርግ ይችላል ሊያማልድ ይችላል ኦኬ መልካም የሆነ ልጅ ለወላጆቹ ሊያማልድ ይችላል በተመሳሳይ
እንደዚህ ግን የካዱ ሰዎች የካዱ ሰዎች ማንም ረዳትና አማላጅ የላቸውም። ነገ የውመል ቂያማ የመጨረሻው ቀን ላይ ማንም ረዳትና አማላጅ የላቸውም። ምልጃ እንኳን የሚመጣ ሲሆን ማንም ምልጃ ቢመጣ እንኳን ማንን ነው በማን ፍቃድ ነው ሊያማልድ የሚችለው? በአላህ Subhanahu Wa Ta'ala ፍቃድ ብቻ ነው ሊያማልድ የሚችለው ማለት ነው። ስለዚህ ረዳትና አማላጅ የላቸውም ማለት ነው።